ይሄም ገና ነበር በዚህ በኩል ዙሮ ማለት ነው። እንዴት እንደሚያምር የግቢው ጫንጮ ነው። የቆርቆሮ ከ30 6 ከ30 ቀለም ደግሞ 1100 እንግዲህ የምናሰራውን ቤት እንትን እንልቀም ኦርቤን ሁለት ተጠው ነው ከዛንስ ነተረፈ ሰው ከዛ ሌላ ዘሰደም ያፍሬስ ሜትር ሜትር ዘክቲ ሰሙ ፍሬ ሜቀብናም ፍሬ ሰደት አወኖ አንቀማሙስ ነው መቀማሽን ፍሬጃብ ፍሬጃ እንደባልች ነው እና እዩት እዚህ ቆርቆሮ ጫንጮ ነው ይሄ ማለት ነው። ጫንጮ ነው የቆርቆሮ ከ30 6 ከ30 ቀለም ደግሞ 1100 እንግዲህ የምናሰራውን ቤት እንትን እንልቀባ ማለት ነው። ወይ ቀለሙ ባንዳን እና 8 እና ባንዳን ሺህ ብር እሳም ማለት ነው። ቀለሞቹ ሎርማን ቀለም እዚህ ጋር ደግሞ ካርቶኗ ላይ ያለች እሺ ነካ ገርተሽ እቺን የመረጥናት ይችላል የምታምረው አንዷ 600 ብር ቶርቤጋ ነው ቶርቤ ነው ገዛ ቤቶካ ቶርቤ ነው ገዛ ተጠው ነው ከዛንስ ነተረፈ ሰው ፈልጋ ከዛ ሌላ ዘሰደም ያፍሬስ ሜትር ሜትር ዘክቲ balamaaf dijjam remotii kanaan inni arg dijjamii shan kan fudhatan taanaan remotii nasaa meetira dijjamii shan fudhatan hodam yaa wallahi kastaanaa remotii nasaa dibba ነው ደመተ እቺ ደግሞ ይሳሎ ነው እስቲ እንግዲህ ስትበራ ነው በቃ ጥሩ እሺ ዋጋው ስንት ነው? ዋጋ ይሄ 2 ነው 50 ምንድነው? 50 ደግሞ ሁለቷን አጻት እንጂ አራዛው ምንድነው? ብዙ ዕቃ እኮ ነው ገና የምንገዛው ባይብ ነው እኮ ባይብ ነው እና ይቀነስ ዱጋ ናማ ብታጅራ ሙፊከኛ ፊሚቲ እኮ ማረ ቀነስ ጉዱጋ ኮሚቲ ጋደስ ነው ወጥቶ ወጥቶ መሰረት በላይ ይችላል አጥቶ ካንተ ወስደት ሲሆን ነው እንጋዳው ሁሉ ሰው ነው ጋደስ ከነው ስንት ሺህ 10,000 የኛው እያሩስ እንግዲህ ያሰብሽበት የኛውን 10,000 በተንሽም ነው አላሩ ጀራሻ ለሳ ወር ባደሽ እኔ ዘይሮ ተናገረ ተማክራይ ሳንጆ አንዴ ማርፊ ወነ ነገሩ ደጉ አቺና ይበረንዳና ግን ታምራለች ከረክ እቺ በረንዳዋ ናት ዶርማንሽ እቺም ራሷ የቻለች እንግዲህ ቻዩ ጠቃቅራ ነገር ናት። በጣም ውዷ ነገር ሲጠራቀም አብራ ያሰሪው እቺ ስንት ናት? ነገ በቃ ቱለማ ሸንተም ቱንዲ ባላሙ ቱንዲ በሰዲ ወኮሎ ሲተለው ካፈተ ተሰራ ካፈተ ነው እንደ በረካ ነው ወይ ወረቀት ወረደልን ፈጭ ወረቀት ቸናከን መዝግቦ እንዳለ ሰዎች እንዴት ናችሁ? በድጋሚ እናዩት መስኮቱን ቀለም እንዲቀባ አወረር ነው ማለት ነው። ወስደውት እዚህ ጋም በሩ መስኮቱ እንግዲህ የታችን ቤት እንግዲህ ይሄንን ይመስላል። ሽንት ቤቱን ምንም ማሳያችኋለሁ። ቀለሙ ስንት እንደሆነ ዋጋውንም አሳያችኋለሁ። ይሄ ጂምሳም የተሰራው ከነ ግድግዳው ከነምኑ 48,000 ነው። አንተ ኮንትራት ወስዶ የሰሩት ማለት ነው። እና አሁን ደግሞ ቀለሙንም ማብሪያ ማጥፊያውንም ሁሉ ነገር ገዛስተናል። እንግዲህ እናንተም
ጸሎት አድርጉላት በሰላም ለሀገሯ በቅታ የምትኖርበት የምታርፍበት ቤት ይሄ የዚህን ሰሞን እናጸዳዋለን። ለምን እኔ ማጽዳት ስለማልችል ማለት ነው። የሚያጸድ ሲጸዳ ቀለም ሲቀባ እንዴት እንደሚያምር በሩም ደግሞ ሁለት ተከፋች እንዲሆን ነው እንትን ያልነው ያስነቀል ነው ማለት ነው። እና ቀለም እዛ ሁሉም ነገር ቀለም እዛ ተቀብቶ ምናምን ይወጣል። እዚህ መቀባት አይችልም ወይ መቀባት ስለማይችል ሽንት ቤቱን ላሳያችሁ። ይሄ ሽንት ቤትና ሻወር ማለት ነው። ገና ለዚህ ከታሰረ በኋላ በብሎኬት ወይኔ ርቀቱ በጣም አሪፍ ተደርጎ ነው የተሰራላት። የት እንግዲህ ሲያልቅ ደግሞ የምናሳያችሁ ይሆናል። አባ ገና ይሄ ፌሮ ይረበራል። እዛ ጋር ፌሮ እየተስተካከለ ነው ማለት ነው። ይሄ ፌሮ ገና ይረበራል። ይሄም ገና ይገነባል በዚህ በኩል ዙሮ ማለት ነው። እንዴት እንደሚያምር የግቢው ቤት ፌሮ ነው በቃ በጣም ነገር ውዱ ነገር ማለት ነው። አንዷ ፌሮ እዚህ ጋር ይሄኛው በ7000 ምናምን የተገዛ ነው። ይሄ ደግሞ 12000 ሁለቱ ዋጋቸው አንድ ነው። ይሄ 12000 ይሄ ከሲሚንቶ ጋር ያው እዛ ጋር እየተቦካ ከሲሚንቶ ጋር የሚቦካ ማለት ነው። እና እነዚህ በጣም ውድ ናቸው። ለምን ስለሚቦካ አብሮ ከሲሚንቶ ጋር ማለት ነው። ሲሚንቶ በአንድ ኩንታሉ ማለት ነው እንትን 100 ኩንታል ነው የሚባለው 100 ኪሎ ነው እሱ በ1100 እና አካባቢውት እንግዲህ ያለቀላት ነው። ትንሽ ነገር ነው የሚቀረው። አካባቢ በጣም ብዙ ሰዎች ገጠር ነው ምናምን የምትሉ ገጠር አይደለም። እንግዲህ ይሄን ይመሰለ አካባቢ እዚህ ጋር የመሰለ ምን ይመሰለ ቤቶች ናቸው እየተሰሩ ያሉት። እናንተ መግዛት ፈርታችሁ ነው እንጂ ምንም ህጋዊ ነው ህጋዊ አይደለም ምናምን እያላችሁ ደግሞ ተከራከራላችሁ። በቦታው ብትገኙ ጥሩ ነበር። እና ፌሮ በጣም ውዱ ነገር ፌሮ ነው ብታዩ የሚረበረብ ማለት ነው። እና በጣም አዲስ ቤት ስለሆነ ወጪ ብታወጣበት የማይቆጭ ነገር ነው። አሪፍ ተደርጎ ነው የተሰራላት። መጨረሻውን ደግሞ የምናሳያችሁን አልቆይ አሁን ፌሮ ምናምን ላሳያችኋለሁ ከነዋጋው ማለት ነው። ሜቀዳንጀቴ ኩር ፍሬጃ ኮሜቀቴ ያት ፌሮን ርዝመቱን ሁለት ቦታ ነው የሚቆረጠው። በሱ 10600 ይሄ ነው በጣም በቃ የሚጨርሰው። ሰበስ ሁለት ቦታ ይቆረጥ ለመትሞ ሰዲት ኩምራው ኮሎኒ ሰጥቶ ኮሎኒ በሰዲት ብሮሞ እንዳ ሰዲት ሶስት ቦታ ይቆረጣል። በስ ሰዲት ሜትራ ፍራፍሮተ ሰዲት ብሮ ደስማይቻውን አስባችሁታል 10600 ደስማ 500 ነው 600 500 ደስማ እሺ እንትን ደግሞ ትራንስፖርት ጋሪ ፔሽብኒ ማኪና ግን ማሻባ ፌር ማች ማይረው ወይ ደስማ እንዳያችሁት ነው። ግን እንግዲህ አካባቢው በቪዲዮ ይመስለኛል ቀረብ አድርጌ ስለማልቀርጽላችሁ ነው እንጂ ጥቅጥቅ ያለ ሰፈር ነው። እውነቴን ነው የምላችሁ። ይሄን ቤት ስንገዛ ያለው ዋጋ ነግሬያችኋለሁ ታውቃላችሁ። አሁን ያወጣችበት ራሱ ገና 200 ምናምን አልሞላም ምንም በወጪ። ቤቱ ደግሞ አዲስ ስለሆነ ቆርቆሮም እንደምታየው አዲስ ነው። ሁሉ ነገር አዲስ ስለሆነ እኔ ብዙ ቤቶችን አሳይ ቤተሰቦች ሄደን ይመስላል። በጣም በቃ እግዚአብሔርን ይሄን ሁሉ አምና ስለምትልክ ለካብ ደግሞ ይመስል ቤት በራሱ ገንዘብ ቢሆን ስለተሰራላት እጅግ በጣም ደስ ብሎኛል። እንግዲህ እያንዳንዱ ታውቃላችሁ ቀለሙ በ1000 ብር ቀለሙ በ1000 ብር መቀላቀያ የምትባለዋ ደግሞ በ700 ብር 6 ፍሬ ማለት ነው። እያንዳንዱ ዋጋ ሳይቻችኋለሁ። ማወቅ የምትፈልጉ የቆርቆሮ ዋጋ ጫንጮ ላይ ሁሉም ነገር ርካሽ ነው። ባለፈው እኔ ስንት ነበር ያልኳችሁ? 6 ከ70 ነበር ብያችሁ። እዚህ ግን ከ30 ነው የተገዛው።
6:30 ማለት ነው። እና የዚህኛውን እንትንም ገዝተናል 250 300 አለ። የቤቱ ደግሞ ያያችሁ ሁሉንም ነገር ታውቃላችሁ። የነዚህ ማብሪያ ማጥፊያ እየገዛዛ ነው ማለት ነው። እና እዚህ ማለት ነው ታይ በጣም ያመኛል። ሳው ንፋስ ነው መሰለኝ። እና ዛሬ ጫንጮ ላይ ነው የምገኘው። ውድ ቤተሰቦች ላይክ ሼር አድርጋችሁ መግዛት የምትፈልጉ ማሰራት የምትፈልጉ እንደዚህኛ በታማኝነት ነው የምናሰራላችሁና ጂምሳኑ እንግዲህ እንደሚያቀርብ ቀለም ደግሞ ሲቀባል በጣም የሚያምረው እና በ48,000 ብር የተሰራው ኮንትራት ወስዶ ማለት ነው ከነጓዳው ከነግርግዳው የተሰራው። ስለዚህ በሩ ደግሞ ቀለም 4,500 ከነቀለም እንደገና ደግሞ አሳያቸዋለሁ ሲገባ ማለት ነው። እንትን ተደርጎ ነው ሁለት ሶፋ ሲገባ ሁለት ተከፋች እንዲሆን አድርገን ሶፋ ምናምን ዕቃ ቁም ሳጥን አልገዛም እንዳይቀባር ግን ለሁለት ተከፋች አድርገን ነው። እሱ 4,500 ብር ነው ከነቀለሙ ቆርጠው አስተካክሉት ለሁለት እንዲገዛ ተደርጎ ማለት ነው። ፌሮ አንዱ ፌሮ ነው ተመላችሁ። ፌሮ በጣም ውድ ነው። ፌሮ አንዷ ፌሮ ማለት ነው 12 ብትባለው 1,780 ብር አንዷ ግን 3 ቦታ ነው የምትቆረጠው። በጣም ረጅም አይታችሁታል። 6 ፍሬ ደግሞ በ10,500 በጣም ውድ ነው። ስምንቶ ዋጋው ነግሬያቸዋለሁ። አሻዋውን እያንዳንዱ ነገር ዋጋው ነግሬያቸዋለሁ። እናንተ የሚጠበቀው እንግዲህ እንደዚህ በታማኝነት እንዲሰራላችሁ ምንም ውድ ቢሆንም ብትደክሙበትም በእምነት በታማኝነት እያንዳንዱ ነገር በየደቂቃው እያንዳንዱ ዋጋ እያሳየናት እንደናንተው ስደተኛ የታችን ናት። እንግዲህ እኔ በጣም ከዩቲዩብ ያተረፍኩት ነገር ቢኖር እንደዚህ አይነት ውዴቶች ውድ የሆኑ ወርቅ የሆኑ ቤቶች እግዚአብሔር ሰጥቶኛል። ያው ዩቲዩብ ከባድ ቢሆንም እንደፈለኩ ባድግልኝ ግን እንደዚህ አይነት ቤቶች ስላገኘው እጅግ በጣም ደስ ብሎኛል። እግዚአብሔርን አመሰግናለሁ። እናንተም ደግሞ በዚህ ታማኝነት እንደዚህ እንድናሰራላችሁ የምትፈልጉ ከሆነ እንግዲህ ሲሰራ ደግሞ ቀለም ሲቀባ ሲገጣጠም እያንዳንዱ ነገር የምናሳያችሁ ይሆናል። አሳያችኋለሁ። የዘ ሽንት ቤቱን ሁሉም ነገር አይታችኋል። ለማንኛውም ላይክ ሼር አድርጋችሁ አብራችሁ ቆዩ። ቻው